አርቲፊሻል ኢንተለጀንስ የሰው ልጆች ጉልህ ችግሮች ለመፍታትና የተሻለ ነገር ለመፍጠር በርካታ እድሎች ይዞ መጥቷል። ቀጣዩ ትውልድ የዚህ አስደናቂ ጉዞ አካልና የኤአይ ባለሙያ ለመሆን ምን ሊያደርግ ይገባል? ይህ መሰናዶ መልስ አለው። ብሮኪንግ የተሰኘው የጥናትና ምርምር ተቋም ባወጣው ሪፖርት የሥራ ቀጣሪዎች በኤአይ የሰለጠኑ ሰራተኞችን በከፍተኛ ደረጃ እየፈለጉ መምጣታቸውን ጠቁሞ በአሜሪካ በ2024 የፈረንጆቹ ዓመት ብቻ ከኤአይ ጋር የሚገናኙ የሥራ ማስታወቂያዎች በእጥፍ መጨመራቸውን አመላክቷል። የኤአይ ቴክኖሎጂ እውቀትና ክህሎት ያላቸው ሰዎች በስራው ዓለም ተፈላጊነታቸው ከጊዜ ወደ ጊዜ እየጨመረ ነው። የኤአይ ባለሙያዎች በዋናነት የሚሰሩት እንደ ሰው ልጅ አእምሮ የሚሰሩ የኤአይ ስልተ ቀመሮችን መንደፍ፣ ማበልጸግና ማሰልጠን ያሉ ስራዎችን ነው። እነዚህን ስራዎች የሚሰሩ ሰዎች የኤአይ መሐንዲሶች ይሰኛሉ። አንድ ሰው የኤአይ ባለሙያ ለመሆን የትምህርት ዝግጅትና የቴክኒካል ክህሎቶችን አጣምሮ መያዝ ይጠበቅበታል። ከትምህርት ዝግጅቶች መካከል ከኤአይ ጋር ተቀራራቢነት ያላቸው እንደ ኮምፒውተር ሳይንስ፣ ዳታ ሳይንስና ሶፍትዌር ምህንድስና ያሉ ትምህርቶችን የተማሩ ሰዎች የኤአይ መሐንዲስ ለመሆን መንገዱን ቀላል ያደርግላቸዋል። ነገር ግን ከመደበኛው የዩኒቨርሲቲ ትምህርት ውጪ የኤአይ ባለሙያ ለመሆን የሚያስፈልጉ ክህሎቶችን ባለቤት መሆን ይቻላል። በዚህም በዘርፉ ቅድሚያ ማወቅ ከሚገባን እውቀቶች ስለ ሂሳብ መሰረታዊ ግንዛቤ ማካበት ነው። እንደ አልጀብራ፣ ስታቲስቲክስ፣ ካልኩለስ እና ዳታ አናሊሲስ ያሉ የሂሳብ ትምህርቶች በጣም ወሳኝ ናቸው። እነዚህም የኤአይ ስልተ ቀመሮች እንዴት እንደሚነደፉ፣ እንደሚማሩና እንደሚሰሩ ለማወቅ መሰረት ስለሚሆኑ ነው። ሌላኛው አስፈላጊ ክህሎት የፕሮግራሚንግ ቋንቋ ነው። የኤአይ ባለሙያዎች የፕሮግራሚንግ ቋንቋዎችን በዋናነት የሚጠቀሙ ባለሙያዎች እንደመሆናቸው ለቴክኖሎጂው ይበልጥ አስፈላጊ የሆኑ እንደ ፓይተን፣ ጁሊያ፣ ጃቫ እና ሲ++ የተሰኙትን የፕሮግራሚንግ ቋንቋዎች ማወቅ ብቁ ባለሙያ ለመሆን አንድ እርምጃ ይሆናል። ስለ ማሽን ለርኒንግ፣ ዲፕ ለርኒንግ፣ ዳታ ሳይንስ እና ስለ ኒውራል ኔትወርክ በተለያዩ አማራጮች ራስን ማስተማርና ግንዛቤ ማስያዝ የሚያስችሉ ትምህርቶችም በኦንላይን መማር ይቻላል። እንደ ኮርሴራ፣ ኢዲኤክስ፣ ፋስት ኤአይ እና ዩዳሲቲ ያሉ ተቋማት ለኤአይ አስፈላጊ የሆኑ ትምህርቶችን በአጭር ጊዜ ስልጠናዎች በተወሰነ ክፍያ በበይነመረብ አማካኝነት ያቀርባሉ። ከመሰረታዊ ክህሎት በተጨማሪ ችግር ፈቺ የሆኑ ሀሳቦችን ማፍለቅና አዳዲስ ሀሳቦች ጋር አብሮ የሚሄድ ማንነት ጋር መስማማት መቻል በዘርፉ ተጽዕኖ ፈጣሪ ለመሆን ይረዳል። አሜሪካ፣ እንግሊዝና ዩኤኢ አርቲፊሻል ኢንተለጀንስን ከመጀመሪያ ዲግሪ ጀምሮ በዩኒቨርሲቲ ደረጃ ያስተምራሉ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም ከታዳጊዎች የኤአይ ስልጠና ጀምሮ እስከ ፒኤችዲ ደረጃ በማስተማር ለዘርፉ ተወዳዳሪና ችግር ፈቺ የሆነን የሰው ኃይል በማፍራት ላይ ይገኛል።